አዲስ 1879 ይህ የአዲስ 1879 ሙሽት ነው። ኪነ ጥበበኛው የኦርኬስትራ ኢትዮጵያ መስራቹ የግጥምና የዜማ ደራሲው ተስፋዬ ለማ በሀገረ አሜሪካን የኢትዮጵያ የሙዚቃ ታሪክ የተሰኘውን መጽሐፉን ለማሳተም ወዳጆቹን ረቂቁን ተመልከቱልኝ ብሎ ሰጣቸው። ሁሉም ረቂቁን ተመልክተው ጋሽ ተስፋዬ ድንቅ ሥራ ነው፣ ድንቅ ዝግጅት ነው ብለው መጽሐፉን መለሱላቸው። ኪነ ጥበበኛው ተስፋዬ ለማ እንዲህ ካላችሁኝማ መጽሐፉን ከወደዳችሁት አሳትሙልኝ፣ በሕይወት እያለው ይህ መጽሐፍ ታትሞ እንዳይ አብቁኝ ብሎ ወዳጆቹን ጠየቃቸው። ሁሉም ወዳጆቹ ግን ፊታቸውን አዞሩ። ተስፋዬ ለማ ተናደደ። ይሄ ሁሉ ሰው ጋሽ ተስፋዬ እያለ የሚከተለኝ ለካስ በከንቱ ኖሯል በማለት ከራሳቸው ጋር ቁጭት ጀመሩ። ቁጭታቸው እያደር እየመረረ እያደር እየከፋ መጣ። ሕመሙ እየጠናባቸው ያሉት ነገር እውን ሳይሆን ሲቀር በብዙ ነገር ተስፋ ቆረጡ። ኪነ ጥበበኛው ተስፋዬ ለማ ስሞት አሉ። መጽሐፌን አሳትሙልኝ ስላቸው እምቢ ያሉኝ ለቀብሬ ቀን መሰባሰባቸው ስለማይቀር ይህ ነገር እንዳይሆን ሬሳዬን አቃጥሉት ብለው ተናዘዙ። ይህንን ኑዛዜያቸውን በአሜሪካን ሕግ መሠረት አጸደቁት። አጽድቀው ሲጨርሱም የተቃጠለውን ዱቄት በብልቃጥ ለምወደውና ለማከብረው ለድምፃዊ ሻምበል በላይነህ ይሰጥልኝ ብለው ተናዘዙ። እንደ ተባለውም ኪነ ጥበበኛው ተስፋዬ ለማ መጽሐፌን አሳትሙልኝ በሕይወት እያለሁ ልየው እንዳሉ እንደለመኑ ሕይወታቸው ሲያልፍ በሳት ተቃጥለው አመዱ ደግሞ በኑዛዜያቸው መሠረት ለሻምበል በላይነህ ደረሰው። ኪነ ጥበበኛው ተስፋዬ ለማ ሕይወታቸው ካለፈ በኋላ ግን የኢትዮጵያ ሙዚቃ ታሪክ ከ1889 እስከ 1983 ዓመተ ምህረት የሚለው መጽሐፍ ታትሞ ለንባብ በቃ። ተስፋዬ ለማ እንዳሉትም ካረፉ በኋላ እኔ እንዲህ ላረግ ነበር፣ ይሄን አስቤ ነበር በማለት የሉም ብለው የሚያወሩ ቢበዙም እርሳቸው ግን ያሉት ነገር እውን ሲሆን ባለማየታቸው አዝነው ተቃጥለው ሊሞቱ በቅተዋል። ተስፋዬ ለማ ለሰሩት ላበረከቱት ድንቅ ሥራዎች ሁሌም እናመሰግናቸዋለን። በሰሩት ሥራ ይታወሳሉ፣ ይዘከራሉ። ውድ የአዲስ 1879 አድማጮች በሕይወት ሳለን እንደጋገፍ፣ አንዳችን ሲከፋን ቶሎ እንድረስ። ለወገን መድኃኒቱ ወገን ነውና ለወገናችን ሁሌም ቀዳሚ ደራሽ እንሁን። ይህንንማ መቻጣ ነው። ሁሌም ከወገን ጋር አብረን በጋራ በርትተን እየሠራን እዚህ ደርሰናል ማለታችሁን ገምተን በእጅጉ ደስ ብሎናል። አሁንም የተለያዩ ታሪኮችን ማቅረባችንን እንቀጥላለን። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን መጣለን። እናመሰግናለን። አዲስ 1879